ጋይስ እዚህ ጋር ደግሞ ሌላ ትኩሳት ማለት አሁን እየገረመኝ ያለው እድሜያቸው ከፍ እያሉ የሚሄዱ ሰዎች ወደ ታች እየወረዱበት ያለበት ዘመን እየመጣ ነው ያለው ማለት ነው። እዛ ደግሞ ትልቁን ማሳያ ገኒ ወይ ሪያሊቲ ሾው ማለት ነው። ሰው በጣም በአይምሮ ዝቅ እያለ እንደሆነ ትልቅ ማሳያ ነች ብዬ አስባለሁ ማለት ነው። በፍጹም ወንድሜ እድሜ ያስተምራል። እድሜ የሰጠው ማስተዋል ከሺህ መጽሐፍ ንባብ ይበልጣል አይደል የሚባለው። እግዚአብሔር እድሜን፣ ዕውቀትን፣ ትልቅነትን የሚሰጠው ለታናሾቻችን መጠለያ እንድንሆን ጭምር ነው። ይህንን የእድሜ ክብራችንን ለበደል የምንጠቀም ሰዎች የተሰጠንን የእድሜ ጸጋ እያረከስን ነው። ስለዚህ ወንድሜ ለአንዳንዱ ሰው እድሜ የህይወት መጽሐፍ ነው። በየዓመቱ አዳዲስ ምዕራፎችንና ገጾችን ጥበብን ይገልጣል። አንዳንዱ ደግሞ እድሜ ቢሄድም አይምሮ ገና ልጅነቱን ያልተሻገረ ይሆናል። ሽበት እንጂ ጥበብ ያልበቀለበት ይሆናል። ገንዘብ በ20 ልብ በ40 አይደለም የሚባለው። እድሜያችን በጨመረ ቁጥር የማስተዋል ጥበባችንም ከፍ እያለ ነው የሚሄደው። ስለዚህ በትልቅነቷ ሳይሆን የገነት የሚለየው ህሊናዋን በጋሼ ዶላር ምንጭ መድፈኗ ነው። ሽበት ለክብር፣ ዕውቀት ለምክር እንደሚባለው ሁሉ ቃል እንኳን አጥፍታ ቢሆን ኖሮ ልክ ለኢንተርቪው እንደጠራሻት ጠርተሻት እንደናትነትሽ መገሰጽ፣ መምከር፣ አንቺ ማስቀይመሻት ከሆነ ይቅርታ ብትያት ይሻል ነበር። እናት ነሽ ብላ እኮ ነው ልጇ ዋጋ የከፈለችውን ታሪክ የነገረችሽ። የክፋት ተምሳሌት ነው እንድትሆኚ ያደረገሽ። በነገራችን ላይ ገነት አንቺ ያልገባሽ አንድ ነገር አለ። ቃሉን የበላ ማዕዱን የገፋ እንደሚባለው በዚህ በክፉ ስራሽ ቃልዬን አይደለም የጎዳሽው፣ ራስሽን ነው የጎዳሽው። ምክንያቱም ማን ነው ከዚህ በኋላ አንቺን አምኖ እንግዳ ሆኖ የሚመጣው? መታመን እኮ ለራስ ነው። ቁረጪው የተባልሽውን ነገር ቀን ጠብቀሽ የምታወጪ ከሆነ ማን ነው እንግዳ ሆኖ አንቺ ጋር የሚመጣ? አንቺ ራስሽን ነው እንጂ ቃልዬን አይደለም የጎዳሽው። ይህ ድርጊትሽ የታማኝነትሽን ዋጋ ነው ያረከሰው። ምክንያቱም ሚዲያ ትልቁ ሀብቱ እምነት ነው። ያንን እምነት ግን ዛሬ ለትንሽ ሳንቲም ብለሽ ሸጥሽው። የምር ገንዘብ አይኑ ይጥፋ። እንዲህ ማስተዋልን የሚነሳ ከሆነ ምን ይጠቅመናል? አንድ ጥያቄ ግን መጠየቅ እፈልጋለሁ። በየቪዲዮዎችሽ ላይ ስድብና እርግማን እየዘነበብሽ ነው። አንቺ ላይ የሚወረወረው ድንጋይ ፍንጣሪው ልጆችሽን እየነካ ነው። ምንም ልጆችሽ ንጹህ ቢሆኑ በአንቺ ስተት ግን በልጆችሽ አገኙ መባል ከባድ ነገር እኮ ነው። ልጄን ምን ብዬ ጠየቅኳት መሰለሽ? እኔ እንደዚህ በኮሜንት እንደዚህ ብሰደብብሽ ብረገምብሽ ምን ይሰማሻል አልኳት። ባጭር ቃል ምን እንዳለችኝ ታውቂያለሽ? እሰበርብሻለሁ ነው ያለችው። ልጆች ተሰብሮ ማየት ደግሞ እኮ ለወላጅ ከባድ ነገር ነው። ለምን ልጆችሽ እንዲሰበሩ ታደርጊያለሽ? ልጆችሽ እኮ የሶሻል ሚዲያ ተጠቃሚ ናቸው፣ ጓደኞች ያሏቸው፣ ተማሪዎች ናቸው። አንተ እናትህ ምን ሆና ነው እንደዚህ የምታደርገው መባል በራሱ ልጅ ላይ የሚፈጠር እኮ ተጽዕኖ አለው። ለምን ስነ ልቦናቸውን ትጎጃለሽ? ገንዘብ ከልጆች ስነ ልቦና ይበልጣል እንዴማ? የእናትነት አንጀትሽን የት ቆርጠሽ ጥለሽው ነው ገንዘብና ገንዘብ ብቻ ያልሽው? በነገራችን ላይ ስህተት እኮ ሁላችንም እንሳሳታለን። ግን አንዴ መታን ድንጋይ 2-3 ጊዜ የሚመታን ከሆነ ድንጋዩ እኛ ነን እንጂ እሱ አይደለም። አንቺም በዚህ ሶሻል ሚዲያ ላይ በተደጋጋሚ ስህተቶችን እየሰራሽ ነው። ለምን? የሰውን ልብ ሰብረሽ ከምትሰበስቢው ብዙ ገንዘብ እውነተኛ ነገር ተናግረሽ የምትሰበስቢያ ጥቂት ሳንቲም በበረከት ያኖርሻል እኮ። ሌላው መልእክቴ ደግሞ ለገነት ልጆች ነው። ልጆች ወላጆችን የመምከር መብትም ግዴታም አላቸው። ምክንያቱም ወላጅ ነው ልጅን የሚመራው አይደል? ወላጅ እየተሳሳተ ከሆነ ያንን መንገድ ከምትከተሉ ወላጅን መምከር ግዴታችሁ ነው። እማተይ እንደዚህ አይነት ነገር አታድርጊ ብትሏት ምን ችግር አለው? ለምን እናታችሁ በሰው ዘንድ እንደዚህ እንድትጠላ ትደረጋለች? ገኒም ደግሞ በሰው ልጅ ህይወት ውስጥ ስህተት አይጠፋም። ዋናው ነገር ስህተትን በፍቅር ማረም ነው። የምናስተውልበትን ልቦና ለአንቺም ለእኛም እግዚአብሔር አምላክ ይስጠን።